ከሚቀድሱ ሌሎች ሊረግሙኝ ይሻለኛል ይላል ታቦቱ አውጣኝ ከዚህ ቤት ይላል። አሰርቀኝ ይለዋል እግዚአብሔር። አሰርቀኝ ይለዋል። የወርቅም ይሁን የእንጨትም የቀረሮም ይሁን የግራር የጥድም ይሁን የምንም በአራት ማዕዘን ተቀርጾ ተጠፍጥፎ የተሰራው ነገር ባዕድ ነገር ጫፍ አውጥቶ ማመልከቻ ያስገባል። አሰርቀኝ በቃ የማሰረቅ ጥያቄ የመሰረቅና የማሰረቅ አሰራርን ከእግዚአብሔር መለኮታዊ መንግስት ጉዳይ ጋራ አያይዘውታል። እግዚአብሔርም ሌባ የሚጠራ የነሱን እንጨት ለማዘረፍ ሌባ የሚጠራ ሌባ የሚያዘጋጅ የሚያሰማራ ሌባውን መጥቶ የሚወስደው አይው እንዲህ አድርገው። ይሄ እኮ እግዚአብሔርን መስደብ እኮ ክብረ ነክ እኮ። አሰርቀኝ ይለዋል እግዚአብሔር። ይሄው እንዲህ አይነት ውሸት ሰምታችሁ ታውቃላችሁ? የሙሴ እንኳን ዋናው መጽሐፍ ቅዱስ የሚያቀው እንኳን ታቦት አፍ አውጥቶ አልተናገረም። ምንድነው የሚለው? በሁለቱ ኪሩቤሎች መካከል ሆኜ አናግራለሁ የሚለው ማን? እግዚአብሔር። በዋናው ታቦት ላይ እንኳን በሁለቱ ኪሩቤሎች መካከል ሆኖ ድምጹን ሲያሰማ የነበረው ያንን የብሉይ ኪዳኑን አገልግሎት ሲቀበል የነበረው እግዚአብሔር እንጨቱ ወይም በወርቅ የተለበጠው ታቦት አልተናገረም። አፕግሬድ አድርገውታል። ውሸታቸውን ነጭ ውሸታቸውን አፕግሬድ። ማንንም አይፈሩም። በነገራችን አያፍሩም። በቃ ይሄው እንደምትሰማው አሰርቀኝ ይለው። እሺ ከዚያ በኋላ ተመልከቱ፣ ታቦቱ ውሰዱኝ ይላል፣ ይሰረቃል። ሌባ ይመጣና ይወስደዋል። አጀሬ ሌባ ይመጣና ይወስደዋል። ማመልከቻ አስገባ፣ ጸሎቱ ተሰማ፣ የጣውላው ሌባ ላከ እግዚአብሔር። ከዛ ቀጥሎ ታቦቱ ተሰረቀ። ይሄው እንዲህ አይነት ሰዎች ናቸው ቆመው ህዝብ የሚያስተምሩት። በቃ እንትናም ቢሆኑ እንደገሌም ቢሆኑ ተሸክመው ሲሄዱ ጨልጥ ታቦቱ። እሺ ድሮ ጥሩ ካለ ሲሸከሙት አለድም የሚለው ታቦት፣ ዛሬ ግን እነ አማሌቃውያን መጥተው ሲሸከሙት ሰጥ ብሎ ይሄዳል። ጠላውን አሰምሩ። ለምን? ቤቱ ከነዚያ ሰዎች የባሰ ስለሆነ ማለት ቤቱ ከነዚያ ሰዎች ስለባሰ የዚህ እናንተ ውሰዱኝ። ማናቸው ዝክር ተጠርተው እንደው ቢቀምሱ ዝም ብሎ ውሃ ሆነ ጠለዋል። የውሃ ምን አለኝ ቃሉ አይደል? ቃን አልጠጣም እንደዚህ ሲማሩ ይባላል። በእውነቱ ማለት የዝሙትና አይዛብ ሳሉ አይደለ? የበደል የሌብነት ማነሱ ሳሉ አይደል? ታቦቱ ራሱ ጌታ ሆይ እንድሰረቅ አርገኝ ብሎ ወደ እግዚአብሔር ያመለክታል። ወደ እግዚአብሔር ያመለክታል ራሱ ታቦቱ። እንደዚህ ካለ ተረት ውስጥ ህዝባችን መቼ ነው የሚወጣው? አይናፍቃችሁ? እንዲህ አይነት ትርክት ማይረባ ማይጠቅም የአሮጊቶች ሴቶች ጫወታ ህዝባችን መቼ ነው የሚገላገለው? መቼ ነው ነፃ የሚወጣው? መቼ? አሳፋሪ እኮ ነው በጣም። እንዴ እናንተ እኮ እኛ አገር እኮ ያለ ውሸት ሌላ እኮ ዓለም ላይ እኮ የለም። እና አሁን የወርቁ የወለጋው ማመልከቻ አስገብቶ ነው ማለት በዚህኛው ቴዎሎጂ መሰረት ገብሮሎጂ ቴዎሎጂውን ተውት። በዚህ ገብሪዮሎጂ መሰረት ማለት የገብሪ ትምህርት ስለሆነ ገብሪዮሎጂ መሰረት የእንትኑ ታቦት ሚለውን በኮቴሽን ውስጥ አስቀምጡልኝ። ሁሌ ስጽፍ ካያችሁ ኮቴሽን ተጠቀማል። የኦርቶዶክስ ታቦት ጉዳይ ሲነሳ ኮቴሽን ውስጥ ነው ማስቀምጡ። አይደለም መጽሐፍ ቅዱስ አያውቀውም፣ እግዚአብሔር አያውቀውም። እነሱ ራሱ አንዳንድ አያውቁት። ስለዚህ በገብሪዮሎጂ መሰረት ታቦት ይናገራል፣ ማመልከቻ ወደ እግዚአብሔር ያቀርባል።
እግዚአብሔር ሌባ ልኮ ያሰርቀዋል፣ ደብዛ ይጠፋል፣ ቀሃ እየጠጣ ይኖራል ማለት ነው። እንዲህ አይነት ተረት ነው ህዝባችን እየተጋተ የሚኖረው። አልሄድም የሚለው ታቦት ጉዳይም ከዚህ በፊት እንደነገርኳችሁ ቁርጭምጭሚቱን እስከሚመታ ድረስ ነው። ቄሱ አልሄድም የሚለው እኮ እቡይ ቄስ ነው እንጂ አልሄድም አይልም። እንጨታን አልሄድም አይልም። አሁን ጠረጴዛ ተሸክመ አልሄድም ይላል። ወንበር ስታመላልስ ከአንድ ቦታ ወደ አንድ ቦታ አይልም አይደል? በቃ ልክ እንደዛ ነው። ስዕል ይናገራል፣ እንጨት ይናገራል እየተባለ ሰውስ ይሄንን አምኖ እስከ መቼ ነው የሚኖረው? ምን አይነት አፍዛ ደንግዝ ነው የደገሙበት? ምን አይነት አደገኛ ድግምት ነው የደገሙበት? በጌታ በኢየሱስ እኔ መቼም አስባለሁኝ አንድ ቀን ይነቃል ይሄ ህዝብ። አንድ ቀን መንቃቱ አይቀርም እኮ ይነቃል። ከእንቅልፉ የሚነቃበት ሰዓት ይደርሳል። ከዛ ያኔ የነቃ ጊዜ ግን አይለቀውም። በቃ ተጫውታችሁብናል ነው የሚለው ይሄ ህዝብ። ከነቃ ብርሌ ከነቃ አይሆንም እቃ የሚሉትም ለዛ ነው። ሰው እንመለስና ይሄ እዚህ ጋር የምትመለከቱት ከምስራቅ ወለጋ ሀገረ ስብከት ጠፋ የተባለው ጉዳይ ጳጳሱ ተጠርጥረውበታል። አቡነ ሩፋኤል የሚባሉት ጳጳስ በዚህ ጉዳይ ላይ መልስ እንዲሰጡ እንዲጠየቁላቸው ነው አቤቱታ የቀረበው። እና በጣም አስገራሚ ነገር ነው የሆነ እየሰማን እያየን ያለነው ነገር በጣም አስገራሚ ነው። እና አሁን እየተቀባበሉ ነው። በነገራችን ላይ ይሄ የተለመደ ነው። ነገሮች ይጠፋሉ። ታሪካዊ ነገሮች ጠፉ ይባላል። ተገኙ የሚል ነገር አትሰማም። ጠፉ ሲባል ነው መሰለኝ። ወርቅ ተገኝቷል። በዚህ ሰዓት ወርቁን አቅልጦ እንጨቱን ፈልጦ ይጠቀመዋል። ስለዚህ አቡነ ሩፋኤል ማለት እኚህ ናቸው። እንግዲህ ሰሞኑን ይጠየቃሉ ማለት በሲኖዶሱ ደረጃ የት አለ ወርቁ የት አለ? አይመለስም። የሌባ ቅዱስ የለም። እውነት ነው። ምንም ይስረቅ ሌባ ነው። እውነት ነው። ምንም ይስረቅ ሌባ ነው። ሌባ አሁን እኛ ስርቆትን አናበረታት፣ ስርቆትን እንቃወማል። ስርቆትን ራሱ ይሄ እግዚአብሔር የሰጠው የመጀመሪያው በእግዚአብሔር ጣት የተጻፈባቸው 10ቱ ቃላት ያሉበት የድንጋይ ታብሌት አሁን እሱ አንዱ ህግ ምንድን ነው የሚለው? አትስረቅ ነው። አትስረቅ የሚለውን ህግ እግዚአብሔር የሰጠው በታቦት ጽፎ ነው። ምንም ይሁን ምን መስረቅ ምንድን ነው? ኃጢአት ነው፣ ነውር ነው፣ ወንጀል። በተመሳሳይ ሁኔታ ደግሞ እግዚአብሔር ለኦርቶዶክስ ይሄንን አይነት ታቦት ስሪልኝ ብሎ አልሰጣትም። መጽሐፍ ቅዱስ አያውቀውም፣ እግዚአብሔር አያውቀውም፣ ሙሴም አያውቀውም። ይሄ የነ ገብሬዎሎጂ ነው። በቃ ገብሬዎሎጂ አይጠቅምም፣ ለህዝባችንም አይጠቅምም፣ ለሀገርም አይጠቅምም። እነዚህ ናቸው ሊዋጉ ሄዱ፣ አድዋ ላይ ዘመቱ ምናምን የሚባሉት እንደነዚህ አይነት ነገሮችን ነው። ማቴሪያል እግዚአብሔር በአዲስ ኪዳን ካንተ ጋር ነው ጉዳዩ። በልጁ በክርስቶስ ኢየሱስ አንተን ታቦት ለማድረግ ማደሪያው ለማድረግ ነው የሚፈልገው እግዚአብሔር እንጨት እንዲናገርና እንዲሰማ የማድረግ አጀንዳ የለውም። በአዲስ ኪዳን እንጨት አይናገርም፣ አይሰማም። እግዚአብሔር ታዲያ ምንድን ነው የሚፈልገው? ካንተ የሚፈልገው፣ ከኔ የሚፈልገው፣ ካንቺ የሚፈልገው እግዚአብሔር በልጁ በኢየሱስ ክርስቶስ አምነን ጌታን ተቀብለን የመንፈስ ቅዱስ ማደሪያና ቤት እንድንሆን፣ ቤተ መቅደሱ እንድንሆን።
በአዲስ ኪዳን እንጨት የማገላበጥ ራእይ የለውም። የእግዚአብሔር መንፈስ አንተን ነው ሊቀይር የሚፈልገው። አንተ ዋናው ራሱ አሁን ጉዱ እየወጣ እኮ ነው። አሁን ራሱ የታቦተ ጽዮን የሚባለው ነገር ራሱ አፍጥጦ እየመጣ ኢየሩሳሌም ኦልድ ሲቲ ውስጥ ሲቲ ኦፍ ዴቪድ ከተቆፍሮ ከተገኘው የዳዊት ከተማ በታች ዋናው የሙሴ ታቦት እዛ ውስጥ እንደተገኘ እዛ ውስጥ እንዳለ በእርግጠኝነት እየተነገረ ነው ያለው። ይሄ ደግሞ ከዛሬ የሚገርማችሁ 17 18 ዓመት በፊት ታውቋል። ዝም ብሎ ሚስጥር አድርገው ይዘውት እንጂ ከ17 ምናምን ዓመት በፊት ታውቋል። እሱ እንኳን ጉዳቸውን ሊያወጣው ነው። አክሱም አለ እንደዚህ ሆነ በዚህ ወጣ ሚሉትን ተረት ራሱ እግዚአብሔር በታሪክ ማስረጃ ሊያራቁተው ጊዜው ደርሷል። ኦኬ። ስለዚህ የታሪክ ሽሚያ የአሮጊቶች ሴቶች ጨዋታ ወይም ደግሞ ተረት በሬ ወለደ የሐሰተኞች ትምህርት ለህዝብ አይጠቅምም። ስለዚህ እግዚአብሔር የሚፈልገው አንተን ወደ ልጁ ወደ ኢየሱስ ክርስቶስ መልክ ማሳደግ ቤተ መቅደሱና ማደሪያው እንድትሆን ነው የሚፈልገው። ለኔ ያልጠቀመኝ እንጨት ላንተ አይጠቅምም። ለኔ ለቄሱ እኔ ተሸክሜው ደሞዝ ስቀበል ነበር። አንተ ምንም አትቀበልም። እንደው ለኔ ያልጠቀመኝ ነገር ላንተ ወይም ላንቺ ሊጠቅማችሁ አይችልም። ሰርቀን አመጣን እኮ ነው የሚሉት እኮ ራሱ እኮ ወገኖቼ እኮ ዝም ብላችሁ ትንሽ ጊዜ ወስዳችሁ አረፍ ብላችሁ አስቡበት። ኢትዮጵያውያን የሙሴን ጽላት ከእስራኤል ምድር በሰለሞን መንግስት ዘመን ቀዳማዊ ምኒልክ የሚባል ንጉስ ተነስቶ ሄዶ በድብቅ ከካህናቱ ጋር ተመሳጥሮ አትስረቅ የሚለውን ህግ ያለበትን ታቦት በሚስጥር ሰርቀው በሌሊት ሰርቀው አምጥተው አክሱም ላይ አስቀመጡት የሚል አሳፋሪ የስርቆት ትርክት፣ አሸማቃቂ ታሪክ ሀውካም እንዴት አድርገ ነው ልትቀበለውና ልታምነው የምትችለው? አሳፋሪ እኮ ነው። የመጀመሪያ ክብረ ነክ ነው። ብዙ ጊዜ ነው የነገርኳችሁ ይሄን ጉዳይ። ክብረ ነገስት የሚባል መጽሐፍ ላይ የተጻፈ ጉድ ነው ይሄ። ክብረ ነገስት አይደለም ክብረ ነክ ነው ብያችኋለሁ። ክብረ ነክ ነው። የኢትዮጵያን ህዝብ ታሪክ ከስርቆት ከሌብነት ጋር የሰፋ ታሪክ። በዚህ እንከብራለን እንዴ? በዚህ አገር ከፍ ይላል? ኖ ውርደት እኮ ነው። የሰው የሆነን ነገር የሰውን ታሪክ የሰውን የእምነት ታሪካዊ ዕቃ የእስራኤላውያንን እግዚአብሔር ለዛ ህዝብ የሰጠውን የእግዚአብሔር አደራ የሆነው እሱን እንዴት ነው ሰርቆ ምኒልክ አመጣ የሚባለው? ትንሽ ቁጭ ብለህ እስቲ ዛፍ ስር ቁጭ ብለህ ጥላ ላይ ውሃ ይዘህ እስቲ አስብበት ወንድሜ። እንደው ከባድ ነገር እኮ ነው። አሳፋሪ ነው በጣም። ወንጌል ሲነገረው የማያምን ህዝብ ታቦት ተሰርቆ መጣ ሲባል እልል ይላል። ታቦተ ጽዮን እያለ ሄደ። በውሸት የቆመ ምሰሶ፣ የውሸት ምሰሶ በቃ። ይሄ ለህዝባችንም ለምድራችንም የማይጠቅም ትርክት ነው። ከዚህ ውስጥ እንድትወጣ ታንጀብል ወደሆነ ተጨባጭ ወደሆነ የተረጋገጠ ህጋዊነት ሰማይ ያጸደቀው የህይወት መንገድ ኢየሱስ እግዚአብሔር አብ እሱን አትሞታል ይላል መጽሐፍ። የታተመ ፍቱንነቱ የተረጋገጠ መድኃኒት ኢየሱስ ነው። የማይናገር የማይጋገር እንጨት ይናገራል እያሉ ሰው ማስፈራራት፣ 40 ክንድ ርቀህ ሂድ እያሉ ማስፈራራት፣ አይሄድም አይራመድም እዚህ ጋር ሲደርስ እያሉ ማሟረት፣ ከሰማይ ወደቀ ከምድር ፈለቀ ማለት፣ በዛ ምክንያት ለልማት የሚሆን መሬት ማጠር፣ ይሄ የተለመደ የተበላበት መንግስትም ህዝብም የነቃበት ጉዳይ ነው። አሁን ይሄ የታወቀ
ዘግናኝ እኮ ነው ወገኖች፣ ዘግናኝ። ይሄው ጦርነትም ሆነ እልቂትም ከዛ ከሰሜኑ ላይ አልነሳ ያለው አልነሳ ያለ የሐሰት ትርክት ጥደህበት ነው። እና እኔ አሁን የወርቅ ታቦት ጉዳይ ገዶኛል ለምን የምናገረው የራሴን እውነት ስለሚያጎላልኝ ራሴ ስጮሆ የኖርኩትን ነገር ይኸው ያጎላልኛል። በቃ በየጊዜው የሚነሳው ነገር ለኔ እንደ ማስረገጭ እንደ ማስረጃ ነው እየጠቀስኩልህ ያለሁት። በቃ ሲሰረቅ የሚሰረቅ ነገር ነው። ምንም መለኮታዊ ኃይል ያለው አስመስሎ ይናገራል ይጋገራል ማለት አያስፈልግም። ውሸታ። አሁንም የጮዋችሁት ወርቅ ስላለበት እንጂ ወርቅ ባይኖረው ኖሮ በሌላ እንጨት ተክተ ዝም ብለህ ነው የምትቀጥለው። አውቃለሁ። የቄስ ተንኮልኛ መቻጣ ነው። መቻጣውት ነው። ትንሽ ወርቅ ጠብ ያለበት ከሆነ ነው አሁንም የተናገሩት የሚሉት እዛ ወርቅ አለበት ስለተባለ ብርም የለሽ ወርቅም የለሽ አለው አርዞ። ይሄ ድንጋይ ይሄ አሁን 7 ቆይ ታቦተ ሚካኤል ይላል፣ ታቦተ ማርያም ይላል፣ ታቦተ ገብርኤል ይላል። 3 በልልኝ። እስራ ወአርባዕቱ ካህናተ ሰማይ እስራ ወአርባዕቱ ካህናት እስራ ወአርባዕቱ ማለት 24ቱ ማለት ነው። ከላይ 3 አለ ሚካኤል ማርያም ገብርኤል ከላይ 3 አለ። እዚህ ደግሞ 24 ካህናት የ24ቱ ካህናት አሁን 24 እና 3 27 በአንድ ድንጋይ ከዛስ እግዚእ ኢየሱስ ይላል መጨረሻ ላይ እግዚእ ነው ኢየሱስ ኮይታ አዮ 28 በአንድ ድንጋይ 28 ወርቅ የለም እዚህ ላይ እስራኤል የሚሸከሙት እንዲህ አይነቱን ነው። ይሄና ይሄ ምን አገናኘው? እስቲ ብራዘር እስቲ እንደው ዝም ብለህ አስበው። እስቲ እንደው እኔን ሳትነቅፍ እኔን ሳትሰድብ ዝም ብለህ ይሄንንና ይሄንን አስተያዩ፣ ሁለቱን አስተያዩ። ምን አደረኩኝ? እኔ እኮ እውነቱን እኮ ነው እየነገርኩ ያለው። እንደዚህ 4 ሰዎች ናቸው የሚሸከሙት የእስራኤሉን ማለት ነው። ይሄ ጠንቀቅ ብላ ደብተር የምታክል መክተፊያ የምታክል ነገር ነው ይዘው የሚወጡት። ምን እንዳደረገው ከዚህ ጋራ ምን እንዳደረገው የእስራኤሉን ከዚህ ጋራ ምን እንዳደረገው ከዚህ በምን በይዘት በዓላማ በምን የማይገናኙ የማይተዋወቁ ነገሮችን ይዘህ ምንድነው የከፈትኩት? ባካችሁ ሌላ ነገር መጣኩ። ቁርባን መልካ ቁርባን ላይ የሚሏት ነገር ናት እቺ። ይሄ ጸያፍ ነገር ነው። አዎ ይሄ እዚህ ጋር የምትመለከቱት አይኑ ዘተገብረ ፈውስ እምቅድመ ትትወለድ ድንግል እምቤተ ክህነት ወንግስ መድኃኒተ ዓለም ከሆነ ደመስኪ ክርስቶስ እሰግድ ለተአምሪኪ በአብራከ ሥጋ ወነፍስ በከመ ሰገደ ለወልድኪ ዮሐንስ በከርስ አቅርቤዋለሁ ከዚህ በፊት። ይሄ መድኃኒተ ዓለም ከሆነ ደመጽጌ ክርስቶስ ደመጽጌ ማለት የደም አበባ ማለት ነው። ደመጽጌ ማለት የደም አበባ የወር አበባ ማለት ነው። የወር አበባ ይባል የለ እንደሱ ማለት ነው ደመጽጌ። እና ይሄ በጣም ጸያፍ ነው። ባይዞ የወር አበባሽ ክርስቶስ ብለው ነው የሚጠሩት። እዚህ ጋር ስድብ ነው። እግዚአብሔርን ማያከብር ነው። አዮ መድኃኒተ ዓለም ከሆነ ደመጽጌ ክርስቶስ እሰግድ ለተአምሪኪ ለተአምሪ ይሰግዳሉ በአብራከ ሥጋ በስጋዬም በነፍሴም ለተአምሪኪ ይሰግዳሉ ነው። ይሄ አምልኮተ ባዕድ ነው። ይሄ የአጋንንት አምልኮ ነው። በስጋም በነፍስም በሁለንተና እግዚአብሔርን አምልክ ውደድ ተብሎ ነው የተጻፈው። በስጋዬም በነፍሴም ለተአምሪ ይሰግዳሉ ነው የሚሉት እነሱ። በአብራከ ሥጋ ወነፍስ በከመ ሰገደ ለወልድኪ ዮሐንስ በከርስ
ዮሐንስ በሆድ ውስጥ ሆኖ ለልጅሽ እንደሰገደው እኔ ደግሞ ለአንቺ ታምር ሰግዳለሁ። ይሄ መርገም ነው። ከነዚህ ነገሮች ጋር አያይዘ ስታየው አጠቃላይ ክርስትና አይደለም ወንድሜ። ይሄ it's not Christianity. ሶ ወርቅ የሌለው ቢጠፋ ምን ያደርጋሉ ካልከኝ በስንቱን መሬት ላይ ወድቆ አሳይቻቸዋለሁ። ለጥምቀት ግርግሩ ላይ ጥሎት ሄዶ መሬት ላይ ወድቆ ፎቶ አንስተው የላኩልኝን እኔ እንትን ብዬ ከዚህ በፊት መረጃውን አቀብያቸዋለሁ። በዛ ጉዳይ ደግሞ በጣም ሲሪየስ የሆነ ሜሴጅ አስተላልፌያለሁ። አየው እነዚህ ነገሮች በተአምር ከእግዚአብሔር መለኮታዊ እውነትና ጉዳይ ጋራ ተያያዥነት የላቸውም። ኦኬ እቺን አላሳየኋችሁም ነበር። ኦኬ ይኸው ሰውየው እንግዲህ እኔ ስናገርና ሌላው ሲናገር ልዩነት እንዳለው እንድታውቁ ነው። ማስፈራሪያ አይደለም። ይሄ ታሪክ የኔ ራሴ ታሪክ ነው። ስሸከሙ የነበረውን ነገር አውቀዋለሁ። አሳምሬ አውቀዋለሁ። አሳምሬ ተሸክሜዋለሁ። እንደዚህ ይሄ የምታዩት ትዝታው ውስጡ ያለውን አውቀዋለሁ። ዘይት ቀብቼዋለሁ። እነዚህ ነገሮች ምንም ከሙሴ ታቦትና እንትን ጋር ግንኙነት የሌላቸው ናቸው። ስለዚህ ወለጋ ላይ የተሰረቀው ታቦት መነጋገሪያ ርዕስ ሆነ የሆነበትም ምክንያት ምንድነው ካልከኝ ወርቅ ስላለው እደግመዋለሁ፣ ወርቅ ስላለ ነው። ሌላ ምንም ነገር እንዳይመስል የአገር ንብረት ሀብት ምናምን የሚባለው ወርቋ ናት። ምትረባዋ ወርቋ ናት። እሱ ስላለ ነው። ሌላውስ ቢጠፋ ይተካል ነው እያልኩ ያለው። ይተካል በዝምታ በጸጥታ አታውሩ በሉ። ለጠላት እንትን እንዳንሆን አታውሩ። ቄስና መሶብ ተለባብሶ ነው ተብሎ ነው እንትን የሚል። እግዚአብሔር ግን ይፈርዳል። በዚህ ህዝብ ላይ እንደተሳለቁ እግዚአብሔር ይፈርድባቸዋል። በእውነት በጣም ከባድ ወንጀል ነው። በጣም ከባድ ወንጀል ነው። ታዲያ እነዚህ መለኮታዊ ኃይል አላቸው እየተባሉ አንዳንዴ መብረቅ ይጥላሉ የሚባሉት ታቦታት ሌባ አድርቆ አስቀረ፣ አልሄድም አለ፣ አሰርቀኝ ብሎ አፍ አውጥቶ ተናገረ እየተባለ የሚነገርላቸው የኢትዮጵያ ኦርቶዶክስ ጣዖታት ወርቅ ከሌለባቸው የሚጮህላቸው የለም። ሲዘረፉ በሌላ ይተካል። አለቀ። እውነታው ተመልሰው መምጣት አይችሉም። የእስራኤል ታቦት ተመልሶ እንደመጣ ነግሬሃለሁ። በሱ ጥቅስ እንዘጋዋለን። የእግዚአብሔር ታቦት ወደ አስቀሎና ሰደዱት። የእግዚአብሔር ታቦት ወደ አስቀሎና በመጣ ጊዜ አስቀሎናውያን እኛና ሕዝባችን ሊገድሉ የእስራኤል አምላክ ታቦት አመጡብን ብለው ጮሁ። በከተማይቱ ሁሉ የሞት ድንጋጤ ነበርና የእግዚአብሔር እጅ በዚያ እጅግ ከብዳ ነበረችና ልከው የፍልስጤማውያን አለቆች ሁሉ ሰብስበው የእስራኤልን አምላክ ታቦት ስደዱ፣ እኛና ሕዝባችንን እንዳይገድል ወደ ስፍራው ይመለስ አሉ። ኦኬ። ያልሞቱትም ሰዎች በእባይ ተመቱ፣ በከተማይቱም ዋይታ እስከ ሰማይ ወጣ ይላል። የከተማይቱ ዋይታ እስከ ምን ወጣ ይላል? እስከ ሰማይ ወጣ ይላል። እሺ ከዛ ምዕራፍ 6 ላይ ስትሄዱ ይሄ መጽሐፈ ሳሙኤል ቀዳማዊ ወይም ደግሞ አንደኛ ሳሙኤል ምዕራፍ 6 ላይ ያለ ታሪክ ነው። ያኛው የሙሴ ታቦት በፍልስጤም ተማርኮ ሄዶ ተመልሶ ይመጣ ነበር። ይሄ በፍርድ ቤት ነው ተፈልጎ የሚገኘው። እሺ ከዛ ምን ይላል?
የእግዚአብሔርንም ታቦት ወስዳችሁ በሰረገላው ላይ አኑሩት። ስለ በደል መስዋዕት ያቀረባችሁትን የወርቁን ዕቃ በሳህን ውስጥ አድርጋችሁ በታቦቱ አጠገብ አኑሩት። ይሄድም ዘንድ ስደዱት። ተመልከቱም በድንበሩም መንገድ ወደ ቤትሳሚስ ቢወጣ ይህን እጅግ ክፉ ነገር ያደረገብን እግዚአብሔር ነው፣ አለዚያም እንዲያወጥቶብናል እንጂ የመታን የእርሱ እጅ እንዳልሆነ እናውቃለን። ሰዎቹም እንዲያደረጉ የሚያጠቡትን ሁለቱን ላሞች ወሰዱ፣ በሰረገላም ጠመዷቸው፣ እንቦሳዎቻቸውንም በቤት ዘጉባቸው። የእግዚአብሔርም ታቦት የወርቁ አይጦችና የእባጮች ምሳሌ ያሉበትን ሳጥን በሰረገላ ላይ ጫኑ። ወርቅ ማርኮ ይመለሳል። ይሄኛው ከነ ወርቁልም ይላል። በወርቅ የተዘራ እባጩ የወጣባት ይሄ ህዝቡ በባይ ተመቷል። በጣም አደገኛ ህመም እና ለዛ የስሬት መስዋዕት አድርገው ወርቅ አስቀምጠው ያኛው ታቦት ወርቅ ማርኮ ነው የሚመጣው። ይሄ ራሱ ከነ ወርቁ ነው የሚሄደው። ወይ ተአምር! እሺ ላሞችም ወደ ቤትሳሚስ በሚወስደው መንገድ አቅንተው እንቧ እያሉ በጎዳናው ላይ ሄዱ። ወደ ቀኝም ወደ ግራም አላሉም። የፍልስጤማውያንም አለቆች እስከ ቤትሳሚስ ዳርቻ ድረስ በኋላቸው ሄዱ ነበር። ኦኬ ታቦቱን በማየታቸው ደስ አላቸው። ሰረገላም ወደ ቤትሳሚሳዊ ወደ ኢያሱ እርሻ መጣ። ታላቅም ድንጋይ በነበረበት በዚያ ቆመ። ሰረገላውንም እንጨት ፈልጠው ላሞቹን ለእግዚአብሔር ለሚቃጠል መስዋዕት አቀረቡ። ሌዋውያንም የእግዚአብሔርን ታቦት ከእርሱ ጋር የነበረውን የወርቅ ዕቃ ያለበትን ሳጥን አወረዱ። በምርኮ ነው የተመለሰው። በታላቁም ድንጋይ ላይ አኖሩት። በዚያም ቀን የቤትሳሚስ ሰዎች ለእግዚአብሔር የሚቃጠለውን መስዋዕት አቀረቡ፣ መስዋዕትንም ሰው ይላል። አየው እንዲህ ባለ መንገድ በድል ነው ያኛው አስረክቦ ነው የሚመለሰው። ያኛው አስረክቦ የኦርቶዶክሱ ከነወርቁ የለም። ይሄኛው ደግሞ ወርቅ ማርኮ ጭምር ከፍልስጤም ምድር ይመለሳል ማለት ነው። ወገኖች አሁን ያነበብኩላችሁ የመጽሐፍ ቅዱስ ታሪክ ነው። ትክክለኛ የመጽሐፍ ቅዱስ ታሪክ ነው። ጥቅሱን ከፈለጋችሁ ጥቅሱ መጽሐፈ ሳሙኤል ቀዳማዊ አንደኛ ሳሙኤል ምዕራፍ 5 እና ምዕራፍ 6 ነው አሁን ያነበብኩላችሁ። ኦኬ ምዕራፍ 5 እና ምዕራፍ 6 ምናልባትም እዚህ ጋር ማሳየት የሚያስፈልግ ከሆነ በጥቂቱ ተወሰነ ሰዓት ወስደን ማየት ይቻላል። እዚህ ጋር እንደምታየው ይሄ በምርኮ ይመለሳል፣ ያኛው ተሰርቆ ይቀራል ማለት በፍርድ ቤት ነው ጉዳዩን የሚከታተለው። ይሄ ተሳይ ነው። ይሄኛው ማርኮ ይመለሳል፣ ይሄ ተማርኮ ይቀራል እንደማለት ነው። አሁን ይሄ በነገራችን ላይ ለንደን ውስጥ ነው ያለው። ይሄ የምታዩት በትልቅ ቤተ መዛግብት አለ። የዓለም ታሪክ መቼም እንግሊዝ ያልደረሰችበት ቦታ የለም። ይሄ የምታዩት የ28 ስም የተዘረዘረበት በመስታወት ተደርጎ ሙዚየም ውስጥ የተቀመጠ ነው። ሙዚየም ውስጥ የተቀመጠ ነው። እኔ ታሪኩን ነው የምነግርህ፣ ሪያሊቲ ነው የምነግርህ። ውሸት የሚባል ነገር የለም። ይሄው የምታየው ነው እንግዲህ የምታየው። ኦኬ ያነበብኩላችሁ ደግሞ የመጽሐፍ ቅዱስ ክፍል እዚህ ጋር ላምጣላችሁና አይተነው እንጨርሳለን ማለት ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። እዚህ ጋር እንደምታዩት ያነበብነው ደግሞ ይሄንን የመጽሐፍ ቅዱስ ክፍል ነው ማለት ነው። መጽሐፍ ሳሙኤል ቀዳማዊ አዛጦን ይዘውት ሄደው ነበረ። በዳጎን አጠገብ አስቀምጠውት ነበር ሰባብሮ። አሁን ያነበብኩላችሁ ይሄ ነው። የከተማይቱ ዋይታ እስከ ሰማይ ወጣ ይላል። ከዛስ ምዕራፍ 6 ላይ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 6 በድል የተመለሰበትን ታሪክ ደግሞ እንደዚህ ተጽፎልናል ማለት ነው።